ቅምጥሌ የኔ እናት ጠላትሽ ይከፋ፣ ጠላትሽ ያልቅስ፣ ጠላትሽ ድክም ስብርብር እንክትክት ይበል። የኔ ወርቅ ስራ ለማን አባቱ ብለሽ የሚደክምሽ? ለማን አባቱ ብለሽ የምትከፊው? ለማን አባቱ ብለሽ የምታለቅሽው? ምድረ ቅንቅናም ማለት ነው። ሰይጣን የሚቀናባችሁ ሰይጣናሞች፣ ምድረ ቡላ መዳም ኩክኒያም ሁላ ደሳላችሁ። ዛሬ እንደዚህ ስታለቅስ ደክሞኛል፣ እንደዚህ በቃ በእናንተ መሰደብ መተቸ ስትላችሁ ደሳላችሁ። ዛሬ ደስ የሚል እንቅልፍ ስተኛላችሁ አይደል? እግዚአብሔርን ታውቃላችሁ። ግን ሰይጣን በእናንተ እንደሚቀና ምድረ ሰይጣን ማለት ነው። ስታስጠሉ። እውነቴን ነው። ዛሬ በጣም ነው የከፋኝ፣ በጣም ነው የደበረኝ፣ በጣም ነው ያስጠላችሁ። ዝም ብላችሁ ትልልቅ ሰዎች እኮ ናችሁ። እመቤቴ በጣም ትልልቅ ሰዎች ወታችሁ ስትሉ አይደብራችሁ እንዴ? ትንሽ እናንተ ደባሪውላ። ይሄው ልጅቱን አስለቀሳችኋት ዛሬ። የምር ያለቀሰችው እንደዚህ ስራ ብቻ ስለሆነ አይደለም፣ የምር ስለተሰማት ነው፣ ስለከፋት ነው። ማንም ወጦ ስንት ስራ ይሰራል። ማንንም አትናገሩ። እሷ ላይ ሲሆን ነገሩ ይገናል እንዴ። ሁሉ ሰው አንቺ ነሽ አላት፣ አንቺ ነሽ አላት፣ አንቺ ነሽ አላት። ዝም አለች። አንቺ ነሽ እየተባለች በቃ ይቅርታ አለች። ኖርማል ነው ብላ ዝም አለች እንዴ። ችግር የለውም ብላ ዝም አለች። በቃ ማለት ስራ ነው እየሰራው ነው፣ ምንም ችግር የለውም ቢናገሩም ቢሉም እነሱ ያዩትን ነው። ያው ፐብሊክ ስለወጣውኝ ህዝቡ የተመለከተውን ነው የሚናገረው በማለት ዝም ብላ ቆየች። እናንተ ግን አበዛችሁት። እናንተ ግን አልተቻላችሁ አይደለም። እሷ የምትሰደበው የምትተቸው ቀርቶ እኛ የምንሰማው ጆሮአችን ነደደ፣ ደከመን፣ ሰለቸን። በጣም ነው የምትሰለቹት። አለመከተል መብታችሁ፣ እሷን አለማየት መብታችሁ፣ አንፎሎ ማድረግ አንሰብስክራይብ ማድረግ መብታችሁ፣ አለማየት መብታችሁ። ነገር ግን መጣችሁ ታዩና ከዛስ የምትናገሩት ነገር ከሴት ልጅ ሊወጣ የማይችል ቃል ትጠቀማላችሁ። የዘቀጠ ቃል ሰው ሲሰማው ሲቅጥጥ የሚለው እኔ ስሰማው በቃ እንደዚህ ስክሮል ሳደርግ ስሰማ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አማትባለሁ። ፈጣሪ ወይ እንደነዚህ አይነት ሰዎች ሳታደርግ ውሰደኝ እለዋለሁ፣ ጥራኝ። አሁን እናንተም ከኛ ጋር ተቆጥራችሁ ነው ስደተኞች የማዳም ቆመሽ ምናምን የምትባሉት። ወይኔ ከእናንተ ጋር ከምንቆጠር ቢቀርብን ቢገባችሁና ብትችሉ እህታችሁን ብታከብሯት ብትወዷት፣ አይዞሽ በርቺ፣ አንቺ ጀግና ሴት ነሽ። ሶሻል ሚዲያ እንደዚህ በሰዎቹ እየተጠበሽ እየሰራሻለሽ። በዛ ላይ ብቃቷስ ምንም ነገር ስትሰራ በደንብ አድርጋ ነው የምትሰራው። ጀግና፣ ማንም ሰው ጋር ሳትላላስ፣ ማንም ሰው እዛም እዚህም እዛም ሳትል። ድራማ ከሚሰሩት ሰዎች እኮ ትበልጣለች። ፊልም ከሚሰሩት ሰዎች እኮ ትበልጣለች። ፊልም የምትሰራ ሰው ከተለያዩ ወንድ ጋር ተቃቅፋ ተጋድማ ስቲል ተኝተው ራቁቷን አብራ ተኝታ ምናምን እንደዚህ ተደረገ እንደዚህ ተሆነ ምናምን ተብሎ ረዥም ሰዓት ተሰርቶ፣ እሷስ በራሷ ዩቱብ ቻናል እና በባሏ ዩቱብ ቻናል የምታንቀሳቅሰው ረዥም ነገር ምንድን ነው? ፊልም አይደለም፣ ምን አይደለም፣ ምንም አይደለም። ራሷን ችላ በራሷ። በዛ ላይ ማንም መማር የፈለገ መማር ይችላል። መማር ካልፈለግ ሂድ ትምህርት ቤት። እዚህ እሷ ምንም መምህርም አይደለችም፣ የማስተማር ግዴታም የለባትም። ከዚህ ምን እንማራለን? አትማሩ እንዴ! እሷ እኮ ግዴታ የለባትም ሀሁ ለሉ ብላ ማስተማር እንዴ። የኔ እናት ለማን አባቱ ብለሽ ቢደክምሽ? ጠላትሽ ድክም ይበል፣ ጠላትሽ ያልቅስ፣ ጠላታችሁ ይለያዩ እንዴ። በቃ እንለያይን፣ ከቤት እወጣለሁ፣ እንደዚህ ቀን ይዤ እመጣለሁ። የለም እንደዛ የሚባል ነገር የለም። ስንት ነገሮች አሉሽ እዛ። ሲጀመር አዲስ አበባ ላይ መኖር ኑሯችሁን መስራታችኋል። በጣም ብዙ ነገሮች አስተካክላችኋል። ብዙ ነገሮች እዛ ጀምራችኋል። በጣም ብዙ ነገሮች ይሄ ነው የሚባል ነገር የለም። ብሩኬ እንደተናገረው እኔ አንቺን ሰርፕራይዝ ለማድረግ ነው ቤቱን የተከራየሁት ወይ ደግሞ ቤቱን እንደዚህ ያደረኩት እንጂ ለሌላ አይደለም። ስለዚህ አትውጪ፣ ከወጣው ምን ነው የምወጣው? እንዴት ነው ማላስብልሽ ያላት ነበረ። ካሰባችሁ ለምንድን ነው የምትወጪው? ከወጣው ነው ይወጣለሁ። ገባችሁ? ይሄ ደግሞ የወንድነት ባህሪ ነው። ብሩኬ እንደዚህ ማለቱ የትኛውም ሰው አይታችሁ ከሆነ የምር ልጅ ወልደውም ሆነ ሳይወልዱም ሆነ ሰዎች ሲፋቱ የቤት ክራይም ከሆነ ወይ የራሳቸውን ቤት ከሆነ ትክክለኛ ወንድ ነው የሚያደርግ እሱ ነው የሚወጣው። የምር ሲፋቱ እንኳን ማለት ነው። የምር በቃ ተለያይተው ምናምን ባይ ባይ ሲባባሉ የጨዋ ልጅ ከሆነ ወንድየው እና ትክክለኛ ወንድ ከሆነ ሴቷን ባይ ይባባላል። በስነ ስርዓት በጨዋነት ደንቡ ይለያያል። እሱ ይወጣል ማለት ነው ከዛ ቤት። ቤቱ የእነሱም ከሆነ ትቶላት ነው የሚወጣው። እግዚአብሔርን ነው የምላችሁ። እኔ ባደግኩት በባህሌ እንደዛ ነው። ትቶ ይወጣል ቤቱን ቻው ብሎ፣ እሷ ቤቱ ትኖርበታለች፣ ልጆቿን ታሳድግበታለች። ተከራይ ቤትም የክራይ ቤትም ከሆነ እንደዛው ማለት ነው። ጥሎላት ወጦ ሌላ ቤት ፈልጎ ይገባል። እሷ እዛው ካለችበት ቤት ትሆናለች ማለት ነው። ሴት ልጅ የመንገላታት ምንም አይነት እንትን የለም። ገባችሁ? ሴት ልጅ ክብር ነች። ሴት ልጅ በጣም ብዙ ነገር ነች። ለገባው ማለት ነው። ለድፍንቅል አይደለም፣ ለድንጋይ ራሶች አይደለም። ለገባችሁ ለትክክለኛ ሴቶችና ለትክክለኛ ወንዶች
ሴት ልጅ በጣም ብዙ ነገር ነች። ወንድየውም ሴት ልጅ ህይወትን ትገነባላለች። ተግባባን። ከዛ ሲቀጥል ደግሞ ሌላ ጊዜም ከዚህ በኋላም ቢሆን እንደዚህ በተለይ ተሳዳቢዎች ቅምጥሌን ፕሮፋይል አታድርጉ፣ ቅምጥሌን ፖስት አታድርጉ። በእናንተ ምክንያት ነው ሌሎቹ ደግሞ ተነስተው እየሰደቧት ያሉት። እንዲሁም ደግሞ እንደዚህ የምትሳደቡ እንደዚህ ነው ምናምን የምትይ መጀመሪያ የራስሽን ህይወት አስተካከይ። የራሳችሁን ህይወት አስተካክሉ። የራሳችሁን ሰው ዞር ብሎ ቢያዋውን በቃ ተከርኖ ይብሰል ነው እናንተ ህይወት። ቅድሚያ አንቺን ህይወት ዞር ብለሽ ሳታይ፣ አንቺነትሽን ዞር ብለሽ ሳታይ እዚህ ጋር የሰው ህይወት አመሰቃቀያለሽ። እጭ ስታስጠሉ እግዚአብሔርን እንደዛሬ ተናድጄ አላውቅም። የኔ ቆንጆ በቃ ማለት ስታለቅስ እቅፍ ባደርጋት፣ በቃ በቅፌ ውስጥ እንደዚህም ሳጥ ባደርጋት ደስ ባለኝ እና ጋሽዬ ደግሞ እንዲያቅፋት ፈልጌ ነበረ። ማለት ጋሽዬ ሲንደበጡ በቃ ምንድን ነው ምናምን ብለው በቃ ቅፍ እንዳደርግ ሰው ሲያለቅስ ስትታቀፉ በቃ የሆነ በጣም ለቅሷችሁ ሁሉ የሚካፈሏችሁ ይመስላችሁ። ማርያም ከልቤ ነው። ማንም ይሁን ምንም ይሁን በቃ ካጠገባችሁ ከሆነ እስቲል በአዳም ይሁን እስቲል አይቶኝ ማቅ ሰውም ይሁን በቃ ካቀፈኝ ያልፈኛል። የሆነ በሽታዬን ምንድን ነው እያቀለለኝ ነው ይመስለኝና ቅምጥሌ ያው ጋሽዬን ባለፈውም ነግሬያቸዋለሁ። አባት ልጁን የሚቆጣው ወይ ደግሞ ልጁን ያኔ አንቺን የተሳሳችሁ ምናምን የሚለው ሌላን ሰው ለምሳሌ ብሩኬን አንተን ምናምን ቢለው በቃ ለልጁ አዳልቶ የሚባል ነገር አለ። ስለዚህ ልጁን ልክ አይደለሽም ጋሽያውን እዚህ ጋር ብሩኬንም ልክ አይደለም ቅምጥሌንም ልክ አይደለሽም ብሏል። ብሩኬ ደግሞ መጨረሻ ላይ እንዳያችሁት ከሆነ ወደ አዲስ አበባ ሊሄድ ነው ስትል ቅምጥሌ አይልካትም ሲጀመር። ጋሽዬም እየሄድን እናውራ ማለት ከካሜራ ጀርባ እናውራ ያሉ ትክክል ነው። ከካሜራ ጀርባ አውርታችሁ ነገሩን ፈታችሁ ነው። ብሩኬ ደግሞ ከዚህ በፊት ማለት እኔ ነገሮችን ለማስተካከል ስል አንቺ ደግሞ እምቢ ብለሽኛል ብሏል። ቅምጥሌም ደግሞ እንደሰማችኋት አንተ ስትመጣ ወደ እኔ እየገፋው እኔ ወደ አንተ ስመጣ እየገፋኸኝ እየተገፋፋ መኖር የለብንም ከዚህ ጋር ማብቃት አለበት። እኔ በጣም ትክክል የሆነችውን የተናገረችው ነገር ደግሞ ምንድን ነው የእኔ ኩያዎች ደስተኛ ሆነው እየኖሩ እኔ ደግሞ በጣም በብዙ ታይም ላይ እየተሰበርኩ ነው። ኦልሬዲ ብዙ ጊዜ እንደሚገፋ ታውቃለሁ። ምክንያቱም ሶሻል ሚዲያ ላይ ያለች ልጅ ነች። በእሷ እድሜ ያሉ ከሶሻል ሚዲያ ውጭ ያሉ ሰዎች ደግሞ ኤቭሪዴይ በቃ ደስተኛ እንደሆኑ አውቃለሁ። ምክንያቱም የሚያስጨንቃቸው የሚሰድባቸው ሰው የለም ምናምን ነገር። እዚህ ጋር ግን ሶሻል ሚዲያ ያለ ሰው ይሰድባል፣ በአካል የሚያውቅ ሰው ይሰድባል። እንደውም በአካል የሚያውቃችሁ ሰው ጥፋታችሁ ሊኖር ይችላል ምናምን ቢቆጣችሁ ምናምን ምንም አይመስላችሁም። ማያውቃችሁ ሰው ሲለፈልፍ ደግሞ ማየት በጣም ነው የሚያስጠላው። ይዘገንናሉላ ማለት ነው። እና ብሩኬ ከፍት ነው ያለው ማለት ስታለቅስ አይታችኋታልኝ። ምንድን ነው አልቅሰሻል እንዲ አይንሽ ትክክል አይደለም ምናምን እያለ ነበረና ልክ እንዳያችሁት እዚህ ጋር ኩርፍ ብሎ ነው እንትን ያለው ምናምን ነገር። ጋሽዬ ራሱ በጣም ነው የከፋው ዛሬ። ብቻ የዛሬው ቪዲዮ አለመስራት ራሱ ፈልጌ ነበረ ማለት ስለ ቪዲዮ እነሱ ስለወሩት ምናምን ሳይሆን መናገር የፈለኩት ስለ ተመልካቾች እግዚአብሔርን። እዚህ ደግሞ ልጅት ውስጥ አስጠላ ትረብሻለች እና ስርዓት ይኖራችሁ ለማለት ነው። አይመለከታችሁም። አስተያየት አለመስጠትም ትችላላችሁ። አስተያየት መስጠትም ከቻላችሁ ደግሞ አላችሁ አንዳንድ ሰዎች እሱን ጊዜው ይለፍና እናገራለሁ። በስማም ሳታጃጅሉ ሰደ በዳህር ያለባባቴ በጣም ተጃጃላችሁ። ኧረ በመቤቴ በጣም ነው የምትደብሩት፣ በጣም ከምላችሁ በላይ። እና ቅምጥሌ ያው ንጹህ ስለሆንሽ የዋ ስለሆንሽ ነው ማለት እንደዚህ ጠንካራ ሆነሽ መጣሽ። አንዳንዴ እኮ የዋ ሰዎች ነው እምባብ ይቀድማቸው ታውቃላችሁና ብሩኬም ደግሞ እንዳያችሁት ቤት እቃ ይዤ እወጣለሁ ምናምን የምትይው ነገርም እረፍ እያለ ነበረ። ጋሽዬ ደግሞ ቤት ማለት ዙሮ እናንተ ናችሁ መጠጊያዎች ስትል ደግሞ በቃ የሆነ ስሜት ውስጥ ገባሁኝ። ሁላችንም አፈቀር እንላለን፣ የሆነ ስራ አገኝ እንላለን፣ ራሳችን ቻል ብቻ ብዙ ነገር እንጥዝ እንልና የሆነ ነገር ሲፈጠሩ መሰብሰቢያዎቻችን ቤተሰቦቻችን ናቸውና ክብር ለቤተሰቦቻችን። ጋሽዬ ደግሞ ምንድን ነው ይሄ በሬ ቀንዱ ይከብደዋል ወይ ያለው ነገር ምንድነው? ያው ታውቃላችሁ አባት ለልጁ ምንም ይሁን አይደለም የተሻለ ቤት ኑሮት ወይ ደግሞ የተሻለ ነገር ኑሮት ምንም ነገር ላይ ቢሆን አባት ለልጁ ተሸንፎ አያውቅም፣ አቅቶትም አያውቅም። በእርግጥ ሊያቀታቸው ይችላል፣ ሊሸነፉ ይችላሉ፣ ህይወት ሊያሸንፋቸው ይችላል። ግን ምንም ነገር ቢያሸንፋቸው ልጃቸው ፊት ማልቀስ፣ ልጃቸው ፊት እኔ ደካማ ነኝ እኔ አልችልም አይሉ። ምንም ነገር ሆነው ልጃቸውን ማስደሰት ብቻ በተቻሉት ነገር ያን ነውና የሚፈልጉት። ብቻ ምንም ማለት አልችልም። ዛሬ ኦልሬዲ ከፍቶኛል እና ነገ እንደሚያልቅ አልጠራጠርም። ነገ ያበቃል። ሲጀመር መጀመሪያ ርዕሱን ራሱ አለቀሰች የሚለውን ነገር ሳይሆን እንዴት እንደደበረኝ እና ቅምጥሌ ጠላትሽ ያልቅስ የኔ እናት። በድጋሚ ጠላቶቹ አልቅሱ። የምሬን ነው የምላችሁ። እንደው ዘራዛርታችሁ ያልቅስ ክፉዎች። ይህ ስታስጠሉ ያኔ በቃ ማለት እኔ አይምላችሁ ለሰይጣን ስልጣና ትሰጣላችሁ እንዴ? የምሬን እኮ ነው። ሰይጣን ራሱ የምታሰለጥኑት እየመሰለኝ እኮ ነው። አንዳንዴ ሰይጣን የሆነ ቦታ ላይ ካልነኩት ራሱ አይነካም እሱ እኮ። እቺ ልጅ ምንም ሳትነካችሁ የፈጣሪ ያለ ምን ሆናችሁ ነው?
ምን ቅምጥሌም ብቻ ላለሁ ብሩኬንም ቦጫጨቃችሁት ልበሏቸው ነው እንዴ ልጆቹ? ይፈጣሪ ያለ አረቷቸው በቃ እንዴ ለቀቅ። አንዳንድ በጣም ጨዋ ሰዎች አሉ። ውይ ማርያምን መከተል ሳይፈልጉ ምን ያደርጋሉ? ትውት አድርገው ወደ ሌላ ፋሚሊ ይቀላቀላሉ። ፕሮፋይልም ከነበረ ቅይር ስምም ብቻ ብዙ ነገራቸው የሚያስቀናኝ ሰዎች አሉ፣ ቆራጥ የሆኑ ሰዎች። አንዳንዶቻችሁ ግን ልክስክስ ናችሁ። ዝም ብሎ እንደዚህ እንደ ምን ውሻ ነው የሚባለው? ይሄ እንደተነካ ውሻ ለነገር እንዲህ ብላችሁ በቃ ፈጣሪ ያለ ነገ አልቆ ይመጣል ነገር ሁሉ። ምክንያቱም ዛሬ ቅምጥሌ ሄዳለው ልብስ ራሱ ብዙ ይዤ አልመጣሁም። እዛ ጋር ነው ልብሶችን ብላለች ቅምጥሌ። ሾ እንግዲህ ብሩኬም ደግሞ አይሆንም እንደዛ የሚባል ነገር የለም ብሏል። ጋሽዬ ደግሞ ምንድን ነው እናንተ አሁን ማለት ሁለታችሁ ተስማሙልኝ ብሏል። ሶ እንግዲህ ነገሩን ብሩኬም እኔ አንቺ አታጭኝም ወይ እኔ ሳላጣሽም ወይ አይነት ነገር ብሏል። እንዳያችሁት እንግዲህ ጋሽዬ ደግሞ የተቆጡት ነገር ማለት ሌላው ጀምራሉ ወይ ደግሞ ጀምርሻል አትበሉ የራሳችሁን የሆነን ሰው ነውና፣ ስለዚህ ሁለታቸው እንግዲህ ነገሩ እንደሚፈቱት አልጠራጠርም። ቅምጥሌም ያኔ እሱ እየገፋት ስለሆነ እሷን ባለፈው ስለገፋቸው መገፋፋት ነውና ሁለታቸውም እልህኝነት ቤት አይሰራም። ባይዘወይ እልህኛ አትሆኑ። ስለዚህ እላችሁን በረድ አድርጋችሁ ነገሩን አስተካክላችሁ ነገ በፒስ እንደሚመጡ አልጠራጠርም። ተረፈ ወዳችኋለሁ። ነገረኞች ደግሞ እባካችሁ ስርዓታችሁን ያዙ። የሆነ በቃ ማርያምን በጣም ነው የምትደብሩት። አሁን እቺ ልጅ እንደዚህ ስታለቅስ ምን ደስ አላችሁ? ደከመኝ ስትል መስማት። ሴት ልጅ እኔ ጠንካራ በእናንተ ምክንያት ጠነከርኩኝ፣ ኑሩልኝ፣ በቃ ደስ አለኝ፣ ብርቱ ሆንኩኝ፣ ድካሜን አስጠፋችሁልኝ ስትል በቃ የእናንተ ሙገሳ ከፍ አደረገኝ ስትል ደስ አይላችሁ? የሰው ልጅ ቃል ይሰብራል፣ ቃል ያድናል። ቃል ደግሞ እንድትጠነክሩም እንድትሰበሩም ያደርጋችኋል። ስለዚህ ባልጠፋ ቃል ማጠንከር እየቻልን ማጠንከርም ካልቻልን ዝም ማለት እየቻልን ሌላ ዓለም ውስጥ ባንገባ። ከተረፈ እዚህ በላይ ምንም ባላወራ ደስ ይለኛል። ደህና እደሩ።